ውጭ ሀገር ዘመድ ያላችሁ ሰዎች በሕያው እግዚአብሔር አሁን እንደገባችሁ ቶሎ ውጣ ሀገር ግባ ብላችሁ ንገሩት። ወይ አበደች ይበል፣ ወይ አበድክ ይበል፣ ወይ ቀወስክ ይበል፣ ያለውን ይበል፣ ኋላ እንዳይቆጭህ። የእናቴ ልጅ አየሩንም ባህሩንም የብሱንም ቁልፍልፍ ያደርገዋል። መርከቡም ባለበት ሁሉ ባለበት ጸጥ ይላል። ተርመሶ ሲወጣ ዓለም ይሄ ፈነጫ የጠገበ ዓለም ክንዱን ይሰብረዋል። የእንሱን ክንድ ግን ማንም እንትን አይለም። ኃያሉ አምላክ በውጭ ባሉ ሰዎች ዘንድ ማለት ከእናንተ አስተምረናችሁ ትምህርቱን ሰምታችሁ ሥጋውን ደሙን ተቀብላችሁ በዚህች ተዋህዶ እምነት የጸናችሁ ከእናንተ እምነት ውጭ ባለ ሰው ወንድ ማለት ነው። በውጭ ገደል ከተተው ጋሸ ብሩ፣ አይ ጋሸ ብሩ፣ አይ ገንዘብ፣ አይ ገንዘብ፣ ገንዘብ ከሌለ ገደል እየሄደ ነው መመለሱን እንጃ። የወይኑ ቦታ መንገዱን ተወ፣ ወደ በረሃ ይሄዳል። ለጥም ወደ ተዘጋጀች አገር ይሄዳል። የማይጠቅምና የማያፈራ ገንዘብን ይሰበስባል። መጽሐፈ ምሳሌ 9:13 ላባችሁ ያልሆነውን የቀማችሁ የሰረቃችሁ የበላችሁ ተበልታችኋል፣ ተበልታችኋል፣ ተበልታችኋል። እግዚአብሔር ተቆጣ፣ ምድርም ተንቀጠቀጠች፣ የተራሮ የመሰረቶ የተነቃነቁ እግዚአብሔር ተቆጥቷልና ከፊቱም የሚበላ እሳት ነደደ። መዝሙር 17 የእናቴ ልጅ ምድርም ተንቀጠቀጠች። ምድር የተባልን እኛ ነን። ይሄን የሰሩ ሁሉ በእግዚአብሔር ቁጣና መዓት መንቀጥቀጣቸውን፣ መረበሻቸውን፣ መሰደዳቸውን፣ መጥፋታቸውን፣ በጦርነት በበሽታ መጠረጋቸውን ከፊቱም የሚበላ እሳት ነደደ። ቁጣና መቅሰፍቱን በእሳት መስሎ ተናግሮታል። በየላችሁ በጤፍ ዋሻ የውሃ የራሰ በርበሬ የምትሸጡ የመርካቶ ዘይት ቅዱስ ቅባ ቅዱስ እያላችሁ የቸበቸባችሁ አትተርፉ አታተርፉ። ይብላኝላችሁ ጽንስ ያስወረዳችሁ በሕፀን የዘጋችሁ ይብላኝላችሁ ጉቦ የበላ አራጣ ያበደረ። አቤት አቤት ለዘሮቻቸው ለሰሩት ቤት አቤት ለሕይወታቸው። ይብላኝለት ጉቦ የበላ የሰጠ አይጠየቅም። ባልተፈጠሩ በተሻላቸው ወንጌላችን ጉቦ አይነ ልቦናን ያሳውራልና ጉቦ እንዳትቀበል። በችግራችን ቀን ብር ያበደረን ሰውዬ እንዳበደረን እኮ አይቆጠርም፣ እንዲሁ እንደሰጠን ነው የሚቆጠረው። እኛ ግን ሞተን ሳለን ተጎሳቁለን ሳለን በሲኦል የዲያብሎስ እስረኛ የዲያብሎስ ምርኮኛ የሲኦል እስረኛ የገነት ስደተኛ ሆነን ስንኖር አንድ ልጁን እንድን ዘንድ ላከልን። ይብላኝላችሁ ቆሞ ያሰራትን መቅደስ ቅድስት ቀኔ ማለት አድርጎ ያሰራትን ቤተ መቅደስ ያፈረሳችሁ ስትፈርስ ዝም ብላችሁ ያያችሁ በውዳሴ በቅዳሴዋ ላይ ሲተረክ የሰነበተ ሶስትነቱ ሲፈርስ ዝም ያላችሁ ሁሉ ተጠያቂዎች ናቸው። አካሉ የጎደለ ልጅ የወለደች እናት ዘላለም ነው የምታዝነው። አጉድለዋታል። መቅደሱ እኮ የእግዚአብሔር ምሳሌ ነው። ቅድስቱ መንፈስ ቅዱስ ሄዳላችሁ በመድኃኔዓለም ድግስ ቤት ይጠራችኋል። የቀረበውን ገበታ ረግጣችሁ ብትሄዱ ምንድን ነው? ያ ሰውዬ እኮ ፍቅሩን ለመግለጽ ደገሰ። ድግሱን ስትበሉለት አይደለም እንዴ ደስ የሚለው? የእኛ ጌታ እግዚአብሔር አብ ልጁን ድገሰ። ፍሪዳ ሰንጋ አመጣልን ብሎ ጠጡ ዳኑ አለ። አልተቀበላችሁም። ሥጋው ደግሞ ያልተቀበላችሁ ሁሉ የባህሪ አባቱን አላከበራችሁትም፣ አልወደዳችሁትም። ወዮላችሁ፣ ወዮላችሁ ነፍሳ። አቤት እገሌ እንዴት ያለ ሰባኪ ነው! አንድ አቡነ ዘበሰማያት ብላችሁለት ታውቃላችሁ? ይቀሪያ እንደው መጨረሻውን አብጀው። አቤት ሲዘምር ገሌ፣ አቤት ድምፁ፣ አቤት ድምፃ። መጨረሻውን አብጅ ብላችሁ ታውቃላችሁ? ጸለያችሁ ታውቃላችሁ? ለሰባኪያን እንደው ስምንተኛው ሺህ አጥማቂው በዛበት እንጂ መቼም የሚገርመኝ አዎ
ስልጣነ ክህነት የሌለው አያጠምቅም። ይብላኝለት በቆብና በሻሽ ለገባበት ለመርካቶ ወንበዴ ይብላኝለት። መቀለጃ አድርገውታል አባቶቻችን ሰማያዊ ክብር ያገኙበትን ሻሽና ቆብ። እድሜ ጋር ይሆን መንፈስ ቅዱስ ይጀምራል፣ ራሱ ይጠቀልለዋል። ርዕሳችን እንዲህ የሚል ነው። ንታመነክሙ ምስለ እግዚአብሔር ከመ ትግበሩ ዘአዘዝናክሙ። ዘአዘዝናክሙ ምስለ እግዚአብሔር ትግበሩ ምስለ እግዚአብሔር ወገበርክሙሂ። ታላቁ ሐዋርያ ቅዱስ ጳውሎስ ትርጓሜ የምናዛችሁን አሁን እንድታደርጉ ደግሞ ወደፊትም እንድታደርጉ። ደግሞ አለው ይሄን ርዕስ የምናዛችሁን አሁን እንድታደርጉ ደግሞም ወደፊት እንድታደርጉ ይላል ርዕሳችን። ኃይለ ቃሉ ያለበት ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 4። ሙሉ ቃሉን የምንቆይበት አሳዳጅ የነበረ ጌታ የተሰቀለለት እግሩን የረገጠ 430 ጊዜ በጠፍር ያስደበደበ ጌታ ነው። አንተ ደግ ጌታ ያ ሐዋርያ ተብሎ ፊልጵስዩስ 13ቱ ሐዋርያት በተገኙበት መድኃኔ ዓለም ቆሞ መቅደስ ቅድስት ቀኔ ማህሌት አድርጎ ሲያሰራ አብሮ የተገኘ ታላቁ ሐዋርያ ቅዱስ ጳውሎስ ይብላኝላችሁ። ቆሞ ያሰራትን መቅደስ ቅድስት ቀኔ ማህሌት አድርጎ ያሰራትን ቤተ መቅደስ ያፈረሳችሁ፣ ስትፈርስ ዝም ብላችሁ ያያችሁ፣ በውዳሴ በቅዳሴዋ ላይ ሲተረክ የሰነበተ ሶስትነቱ ሲፈርስ ዝም ያላችሁ ሁሉ ተጠያቂዎች ናቸው። አካሉ የጎደለ ልጅ የወለደች እናት ዘላለም ነው የምታዝነው። አጉድለዋታል። መቅደሱ እኮ የእግዚአብሔር ምሳሌ ነው። ቅድስቱ መንፈስ ቅዱስ ቀኔ ማህሌቱ ለምን መቅደሱ እግዚአብሔር አብ፣ ቅድስቱ እግዚአብሔር ወልድ፣ ቀኔ ማህሌቱ እግዚአብሔር መንፈስ ቅዱስ። ማፍረስ ይቻላል? ይህንን መቅደስ ቅድስት ቀኔ ማህሌት ካልሆነ እረፉ። መሐንዲሶቹም እግዚአብሔር ያጠናችሁ። ሊቃውንት ሳትጠይቁ መጽሐፍ ሳትመረምሩ ተማርን እያላችሁ በያለበት ስርዓት አፍርሳችሁ የሰራችሁ መልስ ትሰጣላችሁ። ሲመጣ ችግር የለበትም። የኔ መድኃኔዓለም ቃሉን የሚሰማ በሕይወት ይኖራል። የአዜናቴ ልጅ ይህ ጳውሎስ ቆሞ ሰኔ 20 መቅደሱ ሲሰራ 13ኛ ሆኖ የተገኘ ሐዋርያ የተናገረው መልእክት ነው የምንቆይበት። እግዚአብሔር ከኛ ጋር ይሁን። እንዲህ ይላል ሁለተኛ ተሰሎንቄ ምዕራፍ 3 ከ1 እስከ 15። አለፍ አለፍ ብዬ አንኳሩን ነው የማየው። መቼም ያሮጠናል፣ የት እንደምንደርስ አላውቅም። ጠቅሎታል እኮ ሸምልሎታል የኔ ጌታ። አይ ሩጫ ማን እንደሚያመልጥ እናያለን። የእናቴ ልጅ እናንተ አንብቡት ሌላውን። ወይዜኒ አኀዊነ ጸልዩ ለነ። ቅዱስ ጳውሎስ ሐዋርያ የሆነ የእናቴ ልጅ ያ አሳዳጅ የነበረ አእምሮውን መልሶለት ቀራንዮን ካየ በኋላ የጻፈው ጽሑፍ። አሁንም ወንድሞቻችን ሆይ ስለኛ ጸልዩልን። ሐዋርያ እኮ ነው። ከመ ይሩጽ ቃለ እግዚአብሔር ወይሰባህ በከመ በኀቤክሙ። የጌታ ቃል እንዲሮጥ በእናንተ ዘንድ ደግሞ እንዲከበር፣ በእናንተ ዘንድ እንደሚሆን ደግሞ እንደሚከበር ስለኛ ጸልዩልን። ምን ማለት ነው? የእግዚአብሔር ቃል እንዲሮጥ ማለት ይሮጣል እንደ እግዚአብሔር ቃል ምን ማለቱ ነው? አንድም ይላል አባቶቻችን እንደጻፉት ይህ ይዘንላችሁ የመጣ ነው ሕያው ወንጌል የእግዚአብሔር ቃል ከእናንተ ዘንድ ፈጥኖ እንደደረሰ እናንተም የነገርናችሁን ሰምታችሁ በቃሉ እንደከበራችሁ
ይህ ቃል ዛሬ እናንተ ጋር የደረሰው ቃል ከሌሎች ዘንድ እንዲደርስ ጸልዩልን። አቤት እገሌ እንዴት ያለ ሰባኪ ነው! አንድ አቡነ ዘበሰማያት ብላችሁለት ታውቃላችሁ? ይቅሪያ እንደው መጨረሻውን አብጀው። አቤት ሲዘምር ገሌ፣ አቤት ድምፁ፣ አቤት ድምፃ፣ መጨረሻውን አብጅ ብላችሁ ታውቃላችሁ? ጸልያችሁ ታውቃላችሁ? ለሰባኪያን እንደው ስምንተኛው ሺህ አጥማቂው በዛበት እንጂ መቼም የሚገርመኝ አዎ ስልጣነ ክህነት የሌለው አያጠምቅም። ይብላኝለት በቆብና በሻሽ ለገባበት ለመርካቶ ወንበዴ ይብላኝለት። መቀለጃ አድርገውታል አባቶቻችን ሰማያዊ ክብር ያገኙበትን ሻሽና ቆብ። እድሜ ለመርካቶ። አቡነ መርካቶ ብያለሁ። ይነግዱ አይተርፉ አያተርፉ፣ አይተርፉ አያተርፉ። ታላቁ ሐዋርያ ዛሬ እኛ አስተምረናችሁ ይህ የከበራችሁበት ቃለ እግዚአብሔር ለሌላም ወገኖቻችን ወንድሞቻችን ይህ አስተማርናችሁ ክብር ያገኛችሁበት ክርስቶስን ያያችሁበት ይህ ቃል እንዲደርስ ጸልዩልን። አይገርምም? እኛ አሁን እንዲሆነን እንማራለን። መናፍቅ የሚቀልድበት ጭራሽ ቃሉ የሌለበት ገጠሮ ግናችን አለ። አስባችሁ ታውቃላችሁ? ታውቃላችሁ? መቀደሻ አጥተው ጧፍ አጥተው እኛ እንነግዳለን እዚህ ጧፍ አጥተው ዘቢብ አጥተው በነጠላ በጋቢ ታቦት የሚያወጣሉ። አለ ዞር ብሎ የሚያቸው ይብላኝላቸው። የየሀገረ ስብከቱ ኃላፊዎች ጠይቃሉ። ጴጥሮስ ትወደኛለህ? በጎቼን፣ ግልገሎቼን፣ ጠቦቶቼን መልስ ይሰጣሉ። ሁሉም ይብላኝለት። በዚች ዘመን ካህን የሆነ መንጋውን የበተነ እረኛ ምናምንቴ እረኛ ወዮለት። ዘካርያስ 11 ምዕራፍ ለምናምንቴ እረኛ ወዮለት። ምናምንቴ እረኛ በጎቹን ለአውሬ የሰጠ እረኛ የጌታውን ፊት አያየም። አንብቦት ትንቢተ ዘካርያስ 11 ከቁጥር 15 ጀምሮ ምናምንቴ እረኛ ይለዋል። ያንን ለቅዱስ ጴጥሮስ የሰጠውን አደራ ያልተቀበለ ለእኛም ጸልዩልን። እናንተ ጋር የደረሰው ይሄ ቃል ፈጥኖ ለሌሎቹም እንዲደርስ የምናዛችሁን አሁን እንድታደርጉ፣ ይህን ያዘዝናችሁን ወደፊትም እንድታደርጉ ቅዱስ ጳውሎስ ጸልዩ። ለእኛም አላ እናቴ ልጅ አስተውሎ ወንድሞች ሆይ እምነት ለሁሉ አይሆንም። ስለዚህ ከአመፀኞች፣ ከግፈኞች፣ የእናቴ ልጅ ከአላውያን፣ ከወንጀለኞች ሁሉ እግዚአብሔር እንዲጠብቃል። ይህን ለእናንተ ያደረስነውን እግዚአብሔር አዞን ይህን ለእናንተ ያደረስነውን ቃል ለሌሎቹ ፈጥነን እንድናደርስ ጸልዩልን። እምነት ለሁሉ አይሆንም። ወንጀለኞች አሉ፣ ክፉዎች አሉ፣ እንቅፋት ሆነው ፈተና እንዳያመጡብን ጸልዩልን። ይህንን አሁንም እንድታደርጉት ወደፊትም እንድታደርጉት ቅዱስ ጳውሎስ የታደለ ያዚህ እናቴ ልጅ አንድም ቅዱስ ጳውሎስ በተጠቀሰው በቆላስይስ ምዕራፍ 4 ቁጥር 3 ላይ በዚያን ጊዜ ስለ እርሱ የታሰርኩለት የክርስቶስን ምስጢረ ሥጋዌውን አስተምር ዘንድ የምናገረው ቃል ለሚማሩት ምሁራን፣ ለሚማሩት ተማሪዎች፣ ለሰሚዎቹ ለምዕመናን ምስጢረ ሥጋዌውን አስተምር ዘንድ ግልጽ እንዲሆንላቸው ዛሬ እናንተ የከበራችሁበት ቃል፣ አድምጣችሁ የተለወጣችሁበት ቃል፣ በሰማችሁት ቃል ኑሮን የጀመራችሁበት የሕይወት ቃል ለሌላውም ደርሶ እኔም ደግሞ የምናገረው ግልጽ ሆኖላቸው እንደናንተ እንዲከብሩበት በተናገርነው ቃል ለእኔም አብረው ላሉትም ጸልዩ። አሁንም ወደፊትም ጸልዩ። ይገርማል። አንደኛ ቆሮንቶስ 16:9 ላይ ልዑል እግዚአብሔር አለ ስራ የምሰራበት በር ከፍቶልናል፣ ጎዳናውንም አቅንቶልናል። ዳሩ ግን አላውያን አሕዛብ አሉ።
ጸልዩልን። አይገርምም? ጸልዩልን። ይህንንም እናንተ ጋር ታዘን ያመጣነውን ቃለ እግዚአብሔር ሌሎቹ ዘንድ ሄደን እናንተ ዘንድ መተን እንዲህ በበጎ ቃል በትህትና በታነጸ ሰውነታችን እነሆ ትህትናን በተመላ ቃል ፍቅርን ባጌጠ በትህትና ባጌጠ እነሆ በመልካም አንደበት ያስተማርናችሁን ይህንን ቃል ለሌሎቹም ሄደን እናስተምር ዘንድ ጸልዩልን። ነገር ግን እናንተን ያጸና እስካሁን እኛንም እናንተንም ከክፉ የጠበቀ ጌታችን የታመነ ነውና አሁንም በሃይማኖት የሚያጸናችሁ ከክፉ ስራ ሁሉ የሚጠብቃችሁ ከክፉ ነገር ሁሉ የሚጠብቃችሁ ልዑል እግዚአብሔር አምላካችን የታመነ ቸር ባህሪ አምላክ ነውና እነሆ ወደ ጌታችን ወደ ልጁ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘንድ እነሆ እናንተንም እኛንም ያደርሰን ዘንድ ጸልዩልን። አሁንም ወደፊትም ካለ በኋላ ይህ የምንነግራችሁ ቃለ እግዚአብሔር አለ እነሆ የእናቴ ልጅ ልብ አድርጎ እግዚአብሔር አምላክ እናንተን እንድትሰሙ ያደረገ እንደከበራችሁበት የተናገርነው ቃል ተሰምቶ እናንተ እንዲህ እንደተለወጣችሁበት የምንሄድበት ስፍራ ሁሉ የምንናገረው ቃል ሌሎቹንም እንዲለውጥ ጸልዩልን። የሚገርመኝ ትህትናውን ይሁት ጨርቁ ተቆርጦ ድውይ የፈወሰ ጽሑፍ እየጻፈ እየላከ ድውይ የፈወሰ ቅዱሳን ሲበቁ ብትራቸው ልብሳቸው የእናንተ ጥላቸው አለ መጽሐፉ ላይ ተጽፏል። ድውይ ይፈውሳል። እዚህ ክብር የደረሰ ቅዱስ ጳውሎስ ለእኛም ጸልዩልናል። እባካችሁ ጸልዩልን ወገኖች። የእናቴ ልጅ እባካችሁ አንዱ ለአንዱ ይጸልይ። እግዚአብሔር ከኛ ጋር ይሁን። እነሆ ትህትናውን ይሁት ትህትና የሌለበት ትምህርት ወጥ የሌለበት ጨው የእናቴ ልጅ ምን ይጠቅማል? ለምን ይበጃል? ወጥ ሊሻል ጨው ነው ይላሉ። ስለዚህ በትህትና ሆኖ በተሰበረ ልብ ሆነው ያንን ህዝብ የቆላስይስ የተሰሎንቄን ሰዎች የለወጠበትን ትምህርት ነው እያየ